እንኳን ለአጋዕዝተ ዓለም ቅድስት ሥላሴ ወርኃዊ በዓል በሰላም በጤናና በፍቅር አደረሳችሁ አደረሰን። ሕዝበ ክርስቲያን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን በሰንበተ ክርስቲያን በዕለተ እሑድ የሚጸለይ ሰይፈ ሥላሴ ይህ ነው። ጌታዬና አምላኬ እግዚአብሔርን አመሰግነዋለሁ። አቤቱ በተወደደው ልጅ በጌታችን በአምላካችንና በመድኃኒታችን በኢየሱስ ክርስቶስ ቅዱሳት በሚሆኑ ስሞች ጸሎቴንና ልመናዬን ትሰማኝ ዘንድ እለምንሃለሁ። አቤቱ የሰይጣንን ሰራዊት ከኔ አርቅ፣ በወጥመዱም እንዳልገባ ጠብቀኝ፣ ክፉንም ሁሉ ከኔ አስወግድልኝ። በአንተ ታምኛለሁና በፈቃድ እንድሄድ አድርገኝ። በፍቅር በሰላም በጽድቅ ጎዳና ምራኝ። በቸርነትና በይቅርታ እንቅልፍ በማይኖራቸው ዐይኖች ተመልከተኝ። በክንፈ ረድኤትም ትሰውረኝ ዘንድ እለምንሃለሁ። ይህችን ዕለት የበጎ ነገር መጀመሪያና የክብር መዳረሻ አድርግልኝ። አቤቱ ለኃጢአቴ ማስተሰሪያ እንዲሆነኝ ቅዱስ ሥጋህንና ክቡር ደምን እቀበል ዘንድ የተዘጋጀው አድርገኝ። በቀንና በሌሊት በምቀመጥበትና በምነሳበት በምወጣበትና በምገባበት ጊዜ ሁሉ ጠብቀኝ። ጎዳናዬን አቅና፣ አካሄዴንም አሳምር። በክፎች ጠላቶች እጅ አሳልፈ አትስጠኝ። መልካሙንና በጎውን ስጠኝ። አቤቱ ይቅርም በለኝ። አንተን የሚያመሰግኑና ለአንተ የሚገዙ ደጋግና የተባረኩ ልጆች ስጠኝ። አቤቱ በዚች በተባረከች ዕለት ከቸርነት ስጦታ መልካሙን ነገር ትሰጠኝ ዘንድ ማልድሃለሁ። አቤቱ አንተ ሁሉን ታውቃለህና ኃጢአቴንና በደሌን ደምስስልኝ እንጂ አታስብብኝ። ዳግመኛም በእኔ ላይ ጥቂት በጎ ነገርን ታያለህ፣ ነገር ግን በቸርነት ታበዛልኝ ዘንድ እለምንሃለሁ። አሁንም ደግሞ የልቦናዬን ትካዜ ታውቃለህ፣ ነገር ግን ሐሳቤን ሁሉ ከፍጻሜ ታደርስልኝ ዘንድ እለምንሃለሁ። እንደ ይቅርታም ብዛት ይቅር በለኝ። ወልደው በመልካም አስተዳደግ አሳድገው እዚህ ላደረሱኝ አባትና እናቴ አቤቱ መልካሙን ዋጋ ስጣቸው። አቤቱ ከሚያስፈራ ፍርድ አድነኝ፣ ከባለሟሎች ጋር አንድ አድርገኝ። ሁልጊዜ ስነ ምግባሬን ወይም ጸባዬን አሰማምር፣ በደሌንም ይቅር በለኝ። ለሰው ልጅ ፍጥረት ሁሉ ስለ እርሷ መድኃኒት የተሰጠባት ቅድስት በምትሆን ስለዚች የትንሣኤ ዕለት ብለህ ጠብቀኝ። አቤቱ ፈቃድን እንዳደርግና በትእዛዝም እንድመራ ዐይነ ልቦኔን ታበራልኝ ዘንድ እለምንሃለሁ። ሁሉ ይቻላልና። አቤቱ የአባቴንና የእናቴን በደላቸውን አስተስርይላቸው፣ ክፋታቸውንም አታስብባቸው። በቸርነትና በይቅርታ ከገሃነም እሳት አድነኝ። ኃይል፣ መንግሥትና ሥልጣን ያንተ ናትና ለዘላለሙ አሜን። አቤቱ የስምን አዳራሽ ለድኅነትና ለሕይወት ለደስታና ለሰላም ለጸጋና ለክብር ለሽልማትና ለባለጸግነት ለሰው ልጅ ፍቅር የተዘጋጀ አድርግ። አቤቱ ስለ ኃጢአቴ ብዛት የተዘጋ እንኳ ሆኖ ቢገኝ የቸርነትን ደጃፍ ክፈትልኝ። አቤቱ ስለ በደሌ የተከፈተውን የመዓትን በር ዝጋልኝ። የለመነ ይወስዳል፣ የፈለገም ያገኛል፣ በርም ላንኳኳ ይከፈትለታልና። አቤቱ ይቅርታን እሻለሁ፣ ወደ ጌትነት አዳራሽ እገባ ዘንድ የቸርነትን በር አንኳኳለሁና አቤቱ ክፈትልኝ። ቸርነትን ባስቆጣም እንኳ በዐይነ ምሕረት ተመልከተኝ። ምሕረት የተመላሽ ቀኝም ትዳስሰኝ። አቤቱ የመዓት ጽዋ በላይ አታፍስ፣ ለጥፋት የተዘጋጀ የኃጥአንም በትር በእኔ ላይ አታንሳ። በጽድቅ ገጽጸኝ፣ በቸርነትም ጎብኘኝ።
እንጂ እስከ ዘላለሙ አሜን። አቤቱ የጽድቅ መገኛ ሆይ ካንተ ዘንድ ጽድቅን እሻለሁ። አቤቱ የትዕግሥት መዝገብ ሆይ ትዕግሥትን ታድለኝ ዘንድ እሻለሁ። አቤቱ የጥበብ መገኛ ሆይ ካንተ ዘንድ ጥበብን እፈልጋለሁ። የማይዳሰስ የማይጨበጥ ነበልባላዊ አንደበት መለኮታዊ ፀሐይ ልዩ ሦስት የምትሆን አብ ወልድ መንፈስ ቅዱስ ሆይ እነሆ ቅድመ ዓለም አነዋወር አይመረመርም። የጥበብ መሠረቷ የምሕረት አባቷ አገረ ሕይወት ከተማም የመድኃኒት ከተማ ነው። የእውነት መገኛ የአእምሮ መፍለቂያ የንጽሕና አዳራሽ የደስታ መፍሰሻ የጽድቅ አቀነባባሪዋ የኢየሩሳሌም ሙሽራዋ ገነትን ያበጃጃት መንግሥተ ሰማያትን ያዘጋጃት ሆይ ነግ ጽባም የምትባል አንተ ነህ። ሚስጥር ከሰውና ከመላእክት ከማንኛውም ፍጥረት ሁሉ የተሰወረ ነው። አንተ ብትችል እንጂ የማይችሉ፣ ብትፈጥር እንጂ የማይፈጥሩ፣ ብትገዛ እንጂ የማይገዙ ነህ። ሰማይን በማይዳሰስና በማይታይ ረቂቅ ነፋስ በስፋት ፈጠርካት። ምድርም በሰፊ ባሕር ላይ በትእዛዝ ፈጥረ አጸናት። ጸጋን የምትሰጥ ስዑል ሰይፈ ሥላሴ ብርሃናዊው ድንኳን በላዩ ላይ የኮከብ ነጸብራቅ የሚንቦገቦግበት በረጅም የእሳት ድንኳን ወይም ተራራ ጫፍ ላይ የተተከለ ነው። መንበርም በውስጡ የመባርክት ዓሦችና የነጎድጓድ አንበሪዎች የሚመላለሱበት እንዲሁም የቸርነት ሜሮን ከእርሱ የሚፈስበት በነጭ ዕንቁ የተሠራ የታነጸ ነው። ሰረገሎች ኪሩቤል ባለ 6 ክንፍና 4 ገጽ ያላቸው ከእግር እስከ ራሳቸው በዓይን የተሞሉ ናቸው። ከግርማ የተነሳ ፍርሃት ልጓማቸው፣ ረዓድም ልባባቸው፣ ምስጋና ምግባቸው፣ ውዳሴ መጠጣቸው፣ ጌትነት ማድነቅ ሲሳያቸው ነው። ለኪደተ እግራቸው የተወሰነ ሜዳ ለራሳቸው መጠጊያ ወይም ደገፋ የለውም። የመለኮት የሰረገላነት መሰላል ያመጥቃቸዋልና ነፍስና ሥጋን የምትገዛ ልዩ ሦስት የምትሆን ጌታዬና ንጉሴ አምላኬና ፈጣሪ ሆይ ለአዳራሽ መብራት ለመመላለሻም ፀሐይ አትፈልግም። አቤቱ ማረኝ፣ ይቅርም በለኝ። መዛል ወይም መድከም ሳይኖርባት ለዘላለም ለምትኖር እጅ በአርአያና በምሳሌ በመፍጠር ችሎታ ፈጥረኛልና የአማልክቶች አምላክ የገዢዎች ገዢም የንጉሶች ንጉሥ አምላክ ሆይ ትዕግሥት ልማድ ነው። ይቅርታና የቸርነት ጠል ከቤትህ ይዘንባል። የጽድቅና የእውነት ማዕበል በፊትህ ያልፋል። አቤቱ መተዳደፌን ለማንጻት ዕርኩስነቴን ለመቀደስ አቤቱ ከኃጢአት ደዌ ለማዳን ከበደል ሕመሜ ለመፈወስ አቤቱ የወደቅኩትን ለማንሳት የተሰጠምኩትን ለማውጣት አቤቱ ያጠፋሁትን ለመፈለግ የተጣልኩትን ለማንሳት አቤቱ ከኃጢአት ማሰሪያ ለመፍታት ከሰይጣን ወጥመድ ለመጠበቅ ንጹሐን ከሚሆኑ ጭፍሮችና ቅዱሳን ከሚሆኑ መላእክቶች ላክልኝ። አቤቱ ከአንደበታቸው የእሳት ብልጭልጭታ የሚብለጨለጭ ከከናፍራቸው የምስጋና ጉም የሚተን ወይም የሚጤስ ከአፋቸው ምስጋና እንደ ክረምት ጎርፍ የሚጎርፍ ፍጹማን አመስጋኞችና አገልጋዮች ወገን ከሆኑት ሁሉ ሁልጊዜ ላክልኝ። ግርማ እጅግ አስፈሪ ነው። አንተ የብሩካን ጻድቃን አክሊልና አሸናፊዎች ለሚሆኑ የሰማዕታት የራስ ወርቅ ነህና አምልኮት ወይም አንተን ማምለክ ያዘኑትን ያስደስታል። ለሩቆቹ ሰላም ለቅርቦቹም ደህንነት ነውና ልዩ ሦስት አብ ወልድ መንፈስ ቅዱስ ሆይ የዲያብሎስን እሾህ ከሥጋና ከነፍሴ ላይ ነቅለህ ጣልልኝ። በአንጻሩም የበደል አሩር የሚያጠወልገው የፀሐይ ሙቀት የማያደርቀው የዓለሙ ሁሉ እርግጠኛ ጠላት የሆነ የርጉም ሳጥናኤል የነፍሳቱ ውርጭ የማያገኘው የፍቅርን ስንዴ በልቤ ውስጥ ዝራ። ነፍስና ሥጋን የምትገዛ ልዩ ሦስት ሆይ
በየወራቶቹና በየዘመናቱ ሁሉ የንጽሕና መጎናጸፊያ አልብሰኝ፣ የቅድስናንም ዝናር አስታጥቀኝ። ለሕይወትና ለመድኃኒት የሚሆን የአሸናፊነትን ራስ ወርቅ አቀዳጀኝ። አቤቱ ሰውን ወዳጅ ሆይ በቸርነት ፈትል በተታታ የይቅርታ ዕንቁ ጌጥ አስጊጠኝ። አቤቱ እሳታዊ አንደበት መለኮታዊ ፀሐይ መሐሪና ጻድቅ ቅዱስ አብ ሆይ በጽድቅ አጽድቀኝ። የተቀደደውን ክርስቲያናዊነቴን በልጅ በአማኑኤል በቅዱስ ሥጋውና በክቡር ደሙ መርፌ ጥቀምልኝ ወይም ስፋልኝ። አቤቱ ወልድ ዋሕድ ሆይ ከሚያስጨንቁኝ ኃጢአተኞችና ከሚከቡኝ ጠላቶቼ እንደ ዓይን ብሌን ጠብቀኝ። በክንፈ ረድኤትም ሰውረኝ። ያዘኑትን የምታረጋጋ ተስፋ ላጡት ተስፋቸው የምትሆን መንፈስ ቅዱስ ሆይ መቅሰፍትን ከኔ አርቅ። ከክንድ ጽናት የተነሳ እኔ ባሪያ ደቅቄአለሁና። ዳግመኛም የመድን ሙሽራ በምትሆን በዚች በቅድስት ቤተ ክርስቲያን እማጸናለሁ። አሁንም ከሰማይ በወረደ በዚህ የቅዱስ ቁርባን ኅብስት ላይ እና ጥበብን የአብ ልጁ የሚሆን ጌታችን ኢየሱስ ክርስቶስ በዚያን መከራን በተቀበለባት ዕለት ከጎኑ በፈሰሰው በዚህ ጽዋ መድኃኒት ላይ ረብ ስላከበረው እማጸናለሁ። አምላክም በወለደች የቅዱስ ቁርባን የወርቅ ሙዳይ በምትሆን በእግዝእትነ ማርያም ጸሎት እማጸናለሁ። ብሩክ አብ ሆይ በሊቀ መላእክት ቅዱስ ሚካኤል ልመና ረዳቱ ነኝ እንጂ አትጣለኝ። ወልድ ዋሕድ ሆይ የምሥራችን አብሳሪ በሚሆን በቅዱስ ገብርኤል አማላጅነት ረዳቱ ነኝ እንጂ አትጣለኝ። ቅዱስ መንፈስ ጰራቅሊጦስ ሆይ በዐቃቤ ኖት ቅዱስ ሩፋኤል ልመና ረዳቱ ነኝ እንጂ አትጣለኝ። ጠላቶቼ ሁሉ እንዳይከቡኝ እንደ ዓይን ብሌን ጠብቀኝ። ለመክበብም ቢሞክሩ በቅስፈት በፊቴና በኋላዬ ፈጥነው ይውደቁ። ፈጣሪ ኢየሱስ ክርስቶስ ሆይ በስምህ እታመናለሁ። አዳኝ በሚሆን ቃልና ታርዶ ተወራርዶ በማያልቅ ቅዱስ ሥጋ ተቀድቶ በማይደርቅ ክቡር ደምህ እማጸናለሁ። ልዩ ሦስት አብ ወልድ መንፈስ ቅዱስ ሆይ ነፍሴንና ሥጋዬን ቤተሰቤንና ከብቶቼን ንብረቴንና ሠራተኞቼን ባለቤቴንና ልጆቼን የኔ የሆነውን ሁሉ በእናንተ አደራ አስጠብቃለሁ። ቸርነትና ይቅርታ የበዛ ሆይ ከዕለት እኪት አድነን፣ ከጥፋትም ሁሉ ጠብቀን። አንተ የበጎ ነገር ሁሉ መገኛ መዝገብ ነህና ለአንተ በፍጥረቱ ሁሉ አንደበት ፍጹም ምስጋና ይገባል። በመለኮት እናት በቅድስት ድንግል ማርያም አማላጅነትና በታላቁ ሰማዕት በቅዱስ ጊዮርጊስ ጸሎት በየጊዜውና በየሰዓቱ በእኛ ላይ ምሕረት ይደረግልን ዘንድ ፈቃድ ይሁን። አቤቱ አምላካችን ሆይ ረድኤትና ደህንነት የሚገኝ ካንተ ዘንድ ነውና፣ ስሉስ ቅዱስ ሆይ እኛን አጡን ሕዝበ ክርስቲያንን ከመከራ ሥጋ ከመከራ ነፍስ ጠብቁን፣ አድኑን ለዘላለሙ በእውነት አሜን። በዕለተ እሑድ የሚጸለይ የቅድስት ሥላሴ ተአምር ይህ ነው። የቅድስት ሥላሴ ይቅርታቸውና ሀብተ ረድኤታቸው ከእኛ ከወዳጆቻቸው ከሕዝበ ክርስቲያን ጋር ለዘላለሙ አብሮን ይሁንና ቅድስት ሥላሴ ያደረጉት ተአምር ይህ ነው። እግዚአብሔርን የሚፈራ ቸር ጻድቅ የሆነ ስሙ አብርሃም የተባለ ምድያም በሚባል አገር አንድ ሰው ይኖር ነበር። የሚስቱም ስም ሳራ ይባላል። እነዚህም ቅዱሳን በቅድስት ሥላሴ ሕግ ተጠብቀው ስደተኛውንና እንግዳውን እየተቀበሉ ያስተናግዱ ነበር። እንግዳ ሳይዙ ወይም ሳይኖር የሰናፍጭ ቅንጣት ስንኳን ያህል ምን አይቀምሱም ነበር። የበጎ ነገር ጠላት የሆነው ሰይጣንም ይህን በተመለከተ ጊዜ ከጭፍሮቹ አንዱን እንዲህ ሲል ላከው።
እንግዶች ሁሉ ወደ አብርሃም ቤት እንዳይሄዱ ሄደ በምድያም ጎዳና ተቀምጠ እውነቱን በሐሰት ለውጠ ተናገር። እነሆ ደም በመሬት ላይ እስኪወርድ ድረስ ራስን በድንጋይ ፈጥፍጠው አለው። ሰይጣኑም ይህን ትእዛዝ ከተቀበለ በኋላ ወደ ምድያም ወረደና ደሙ በምድር ላይ እስኪፈስ ድረስ ራሱን በድንጋይ ገምሶ በጎዳና ዳር ተቀመጠ። በጎዳና የሚያልፉ መንገደኞችም ወደ እርሱ በደረሱ ጊዜ እናንተ መንገደኞች ከወዴት መጥታችኋል? ወዴትስ ትሄዳላችሁ? ሲል ጠየቃቸው። መንገደኞቹም እኛስ ወደ ደገኛው ወደ አብርሃም ቤት እንሄዳለን አሉት። በውኑ አብርሃም ደግነቱ በክፋት እንደተለወጠና ክፉ ሰው እንደሆነ አልሰማችሁምን? እነሆ እንግዳ ከመጥላቱ የተነሳ ደሜ ከመሬት ላይ እንደ ውኃ እስኪፈስ ድረስ የፈነከተኝን ራሴን መጥታችሁ ተመልከቱ። ይልቁንስ በእኔ የደረሰ እንዳይደርስባችሁ አትሂዱ አላቸው። እንግዶቹም ያ ቸርና መልካም ሰው የነበረ አብርሃም ምን ነክቶት ክፉ ሰው ሊሆን ቻለ? በማለት እርስ በራሳቸው ተወያዩ። ይህንንም ከተባባሉ በኋላ ተመልሰው ወደ አገራቸው ሄዱ። በዚህችም ዕለት አብርሃም ከቤቱ ወጥቶ በጎዳና እንግዳ ፈልጎ አጣ። ከዚያም ወደ ቤቱ ተመልሶ ገባና ምን ሳይቀምስ ተኛ። በማግስቱም 5 ሰዎች ወደ አብርሃም ቤት ሲሄዱ ያ ተንኮለኛ ሰይጣን አገኛቸውና እንደ ቀድሞ እናንተ ሰዎች ወዴት ትሄዳላችሁ? ሲል ጠየቃቸው። እነርሱም ወደ ደገኛው አብርሃም ቤት እንሄዳለን አሉት። ሰይጣኑም መልሶ ወንድሞቼ ሆይ አብርሃም ራሴን ፈንክቶኝ ከመሃል ራሴ የሚወርደውን ደሜን ኑ ተመልከቱ አላቸው። እነሆ አሁንም እንደ እኔ እንዳትሆኑ በሰላም ወደ አገራችሁ ተመለሱ አላቸው። ከዚህ በኋላ እነዚያ እንግዶች እርስ በራሳቸው አብርሃም ከሚገድለንስ ወደ አገራችን ብንመለስ ይሻላል ተባባሉ። ዳግመኛም እንደ ልማዱ አብርሃም ወደ ጎዳና ወጥቶ ፀሐይ እስኪጠልቅ ድረስ ሲጠብቅ ውሎ ምንም እንግዳ ሳያገኝ ቀረ። ከዚያ ወደ ቤት ተመልሶ ምን ሳይቀምስ ተኝቶ አደረ። በሦስተኛውም ቀን አጋዕዝተ ዓለም ቅድስት ሥላሴ የአብርሃምን የልቡን ቆራጥነትና የሰይጣንን ተንኰል ተመልክተው ወደ አብርሃም ቤት ሄዱ። በዚህ ጊዜ የሰይጣን ምክሩ ሁሉ ተሻረ። ይዘውም ወደ መጨረሻይቱ የሲኦል ረግረግ ጣሉት። እኒህ ቅድስት ሥላሴም በእንግዳ ደንብ በአብርሃም በቤቱ ደጃፍ ተቀመጡ። አብርሃም በደጁ እንደተቀመጡ በተመለከተ ጊዜ ወደ ቤቱ ሮጦ ገብቶ ለሚስቱ እንዲህ ሲል ነገራት። እቴ ሳራ ሆይ እነሆ የከበሩ አረጋውያን 3 እንግዶች መጥተውልናል። እንግዲህ አንቺ ፈጥነሽ እንጀራን፣ ወጡን፣ ጥሩን ጠላና መልካሙን ጠጅ አዘጋጂ፣ እኔም ወይፈኑን ፍሪዳ አርዳለሁ አላት። ሳራ ሚስቱም እሺ ጌታዬ እንዳልከኝ አደርጋለሁ አለች። ዳግመኛም እርጎውን ማሩን እንድታዘጋጅና ለእግራቸውም መታጠቢያ ውሃ በምንቸት ታሞቅላቸው ዘንድ አዘዛት። ከዚህም በኋላ ለእያንዳንዳቸው ለየራሳቸው 3 ትላልቅ ዳቦ ትጋግር ዘንድ አዘዛት። አብርሃምም ይህን ከተናገረ በኋላ ወይፈኑን አርዶ ሥጋውን በየብልቱ አወጣው። ከዚያም የታረደውን የወይፈን ሥጋ በትከሻው ተሸክሞ ወደ ቤቱ ይዞ ከገባ በኋላ ለሚስቱ ሰጣትና እኔ እግራቸውን እስካጥብ ድረስ ይህን ሥጋ ቅባቱን በዛ አድርገሽ በጨውና በቅመም አጣፍጠሽ ስሪው አላት። እርሷም እሺ በጄ አለችው። አብርሃምም ከቤቱ መድረክ በስተውጭ ቅድስት ሥላሴን ባገኛቸው ቦታ ላይ ልብሱን አነጠፈና ጌቶች እግራችሁን አጥባችሁ ዘንድ ወደ ወንድማችሁ ቤት ዝለቁ ግቡ አላቸው።
ከዚህ በኋላ ተነስተው ወደ ድንኳኑ ወይም አዳራሹ ገቡና ባነጠፈላቸው ምንጣፍ ላይ ተቀመጡ። በዚህ ጊዜ የአብን እግር ማጠብ ጀመረና አብን ካጠበ በኋላ ወልድና መንፈስ ቅዱስ ታጥበው አገኛቸው። ያለ መለየት አንድ ናቸውና። በዚህ ጊዜ ማዕዱን በገበታ ሰርቶ ወይንንም በማድጋ ቀርቶ አቀረበላቸውና እስኪጠግቡ ድረስ በሉ ጠጡ። ማዕዱ ከተነሳ በኋላ ለእንግዶቹ እራት የታረደውን ወይፈን በቤቱ በራፍ ፊት ለፊት ከውጭ በኩል ቆሞ አየው። አብርሃምም ይህንን ወይፈን ባየ ጊዜ ፈጽሞ ፈራ፣ ተንቀጠቀጠ። በዚህ ጊዜ ቅድስት ሥላሴ አብርሃም ሆይ ሰይጣን እንደቀናብህ ጠንቅቀህ እወቅ። እንግዳ በመጣልህ ጊዜ በብሩህ ልቦናና በንቁ ሕሊና ሆነ ተቀበለው። ነገር ግን እንግዳ ካልመጣ እራትን በጊዜው ብላ፣ መጠጥንም ጠጣ እንጂ ጦምን አትደር አሉት። ይህንንም ተናግረው እኒህ በአምሳልና በሕልውና ትክክል የሆኑ ቅድስት ሥላሴ ወደ ሰማይ አረጉ። ይህም ሁሉ የሆነው ሐምሌ 7 ቀን በዋለበት ዕለት በቅድስት ሰንበተ ክርስቲያን በዕለተ እሑድ ነው። የምድያም ሰዎችም ስለዚህ ለምግብ ከተዘጋጀ በኋላ ቅድስት ሥላሴ ስላስነሱት ወይፈን እንዲሁም በቅድስት ሥላሴ ዘንድ በተደረጉት ድንቅ ድንቅ ሥራዎች ሁሉ ፈጽመው ተደነቁ። የቅድስት ሥላሴ ይቅርታቸውና ሀብተ ረድኤታቸው በእኛ በወዳጆቻቸው በሕዝበ ክርስቲያን ላይ አብሮን ይኑር ለዘላለሙ በእውነት ይሁን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን። ወስብሐት ለእግዚአብሔር ወለ ወላዲቱ ድንግል ወለ መስቀሉ ክቡር። ይቆየን።